እንግዲህ ወደ መጀመሪያው ጥያቄ ነው የምሄደው። የመጀመሪያው ጥያቄ የሚሆነው ለመምህር ልሳነ ወርቅ አመሮ ይሆናል። ጥያቄው የሚለው ምንድነው? በትክክል እንድትሰሙት ፈልጋለሁ። በኦርቶዶክሳዊ ክርስትና አስተምሮ ሰው ምንድነው? ክብሩና ጸጋውስ እስከምን ድረስ ነው? ተስፋውና ፍጻሜውስ ምንድነው? በአምላካዊ አሰራር ውስጥ የሰው ልጅ ሱታፌ እስከምን ድረስ ነው የሚል ጥያቄ ነው የመጣው። ይህንን ጥያቄ መምህራችን ማብራሪያ ይሰጣል። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህረ መምህራን የኔታ በጸአለሙ በደቡብ ጎንደር ሀገረ ስብከት የደብረ ታቦር አራቱ ጉባኤያት መጻሕፍት ምስክር መምህር፣ ክቡር መምህራችን የኔታ ወላዲ አእላፍ ነቃ ጥበብ፣ ክቡር መምህራችን መምህር ፍሬ ስብሐት ካሳ የደብረ ታቦር አራቱ ጉባኤያት መጻሕፍት ምክትል ምስክር መምህር፣ ክቡር መምህራችን መምህር ተመስገን፣ ክቡራን አባቶችና ክቡራት እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እንደምን ዋላችሁ? አሜን። እስከዚህ ሰዓት ድረስ ያደረሰን የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። እንዲሁም የእናታችን የቅድስት ድንግል ማርያም ስሙ የተመሰገነ ይሁን። እንግዲህ ከመምህር ፊት ተቀምጦ መናገር በጣም ከባድ እና አስቸጋሪ ነው። ከባድነቱንና ፈታኝነቱን የምታውቁት ደግሞ ያው እድሉ ገጥሟችሁ ስትቀመጡ ነው ማለት ነው። ያው ግን ደግሞ በአንድ ጎን መልካምነት አለው። የጠመመውን ያስተካክሉልኛል፣ የጎደለውን ደግሞ ስለሚሞልልኝ ፍርሃት ቢኖረውም እንደገና ደግሞ በጎነትም አለውና የተወሰኑ ሐሳቦችን አንስቼ ወደ የንታና ወደ መምህራችን እንሄዳለን። ጥያቄውን ሰምታችሁት ከሆነ በኦርቶዶክሳዊት ቤተክርስቲያን አስተምሮ ሰው ምንድነው የሚል ነው የመጀመሪያው ጥያቄ። ከዚያ እየቀጠልን እንሄዳለን። እንግዲህ አጠቃላይ በዓለም ያሉ የሃይማኖት አባቶችም ሆኑ በፍልስፍና ዓለም ውስጥ ያሉ በሳይንስ ዓለም ውስጥ ያሉ ሰፊ ትኩረታቸውን አድርገው ሰፊ ጊዜያቸውንና ምርምራቸውን የዋሉ ሰው ላይ በጣም ሰፊ ትኩረት ሰጥተውት እናገኛለን። እና ግን በፍልስፍና ያለውን በሳይንስ ያለውን ሳይሆን በኦርቶዶክሳዊት ቤተክርስቲያን ወይም በነገረ ክርስትና ውስጥ የሰው ልጅ ምንድነው የሚለውን በአጭሩ እናያለን። እንግዲህ ሰው ማለት ሰባት ነገር ያለው ነው እያሉ አባቶቻችን ይናገራሉ። ሰባት ነገር ማለትም አራቱ ባህርያተ ሥጋ፣ ሶስቱ ደግሞ ባህርየ ነፍስ የተዋሃዱለት ረቂቅነት ያለው ግዙፍነት ያለው የሚታይ አካል የማይታይ አካል የሚዳሰስ አካል የማይዳሰስ አካል የሚጨበጥ በዚህ ምድር ያለ እንደገና ደግሞ በዚህ ምድር ሆና ነገር ግን የማትታይ ረቂቅ ነፍስ የተዋሃደችለት እሱ ሰው ይባላል። ሰው ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው። እሱ ምንድነው? ባህርየ ነፍስ አካለ ነፍስ አለ፣ ባህርየ ሥጋ አካለ ሥጋ አለ። እነዚህ የሁለቱ ውህደት ውጤት ነው ሰው ማለት እና እግዚአብሔርም ከሌሎቹ ፍጥረታት በተለየ መልኩ ትናንት በመምህራችን ሲነገር እንደነበረው ያከበረውና ከፍ ከፍ ያደረገው ማንን ነው ከተባለ ይሄንን የሰው ልጅ ነው። የሰው ልጅ በኋላ እንደምናየው ነገረ ክርስቶስን የሚሰብክ ነው። ምስጢረ ሥላሴ ደግሞ የሚታይበት መጽሐፈ ምስጢረ ሥላሴ ነው የሰው ልጅ። ስለዚህ እግዚአብሔር በዕለተ እሑድ ሌሎቹን ፍጥረታት በሐልዮ ከፈጠረ በኋላ በነቢብ ከፈጠረ በኋላ በነቢብ በሐልዮ በነቢብ በገብር የፈጠረው ማን ነው ከተባለ የሰው ልጅ ነው። በዕለተ እሑድ የተፈጠሩ ፍጥረታት ሐልዮ አላቸው፣ በልበ ሥላሴ ታስበዋል። በዕለተ ሰኑይ በዕለተ ሰሉስ በዕለተ ረቡዕ በዕለተ ሐሙስ የተፈጠሩት ፍጥረታት ደግሞ ነቢብ አላቸው። ክርስቶስ እየተናገረ ነው የፈጠራቸው።
በዕለተ እሑድ የተፈጠሩት ሐልዮ እንጂ ነቢብ የላቸውም። በዕለተ ሰሉስ የተፈጠሩት ደግሞ ሐልዮ አላቸው፣ ነቢብ አላቸው። በዕለተ ዓርብ የተፈጠረው የሰው ልጅ ግን በልበ ሥላሴ ታስቧል፣ በቃለ ሥላሴ ተነግሯል፣ በእደ ሥላሴ ደግሞ ተሰርቷል ማለት ነው። ስለዚህ የሰው ልጅ በልበ ሥላሴ የታሰበ ነው። በቃለ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ እነሆ የሰው ልጅ በአርአያችን በአምሳላችን እንፍጠር ብሎ እግዚአብሔር ተናገረ ይላል። ይህን ብቻ ብሎ ያቆመ አይደለም። ለምሳሌ ፀሐይንና ጨረቃን ከዋክብትን ልፍጠር ብሎ አሰበ፣ ተናገረ፣ ፈጠረ። ገቢር የላቸውም። የሰው ልጅ ግን ዝቅ ብለን ስናየው ኦሪት ዘፍጥረት ምዕራፍ 1 ሙሉን ስናነብ ወገብሮ እግዚአብሔር ለእጓለ እመሕያው እነሆ እግዚአብሔር የሰው ልጅ በአርአያውና በአምሳሉ ፈጠረው እያለ ይናገራል። ስለዚህ የሰው ልጅ የእግዚአብሔር እጅ የሰራው እግዚአብሔር ፍጹም የሆነ ጥበቡን ያዋለበት ነው ማለት ነው። እና ይህ የሰው ልጅ ቅድም እንዳልኳችሁ ምስጢረ ሥላሴን የሚሰብክ ነው። ምክንያቱም ይህች ረቂቋ ነፍስ ለባዊነት አላት፣ ነባቢነት አላት፣ ሕያዊነት አላት። በነባቢነቷ እግዚአብሔር አብን ትሰብካለች፣ በለባዊነቷ እግዚአብሔር አብን ትሰብካለች፣ በነባቢነቷ እግዚአብሔር ወልድን ትሰብካለች፣ በሕያዊነቷ ደግሞ እግዚአብሔር መንፈስ ቅዱስን ትሰብካለች። ስለዚህ የሰው ልጅ ማለት ምስጢረ ሥላሴ የሚታይበት እንደገና ደግሞ ወደ ነፍስና ወደ ሥጋው ስንመጣ ደግሞ ቅድም እንዳልኩት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባሕርይ ነው ብለናል። ይሄ ደግሞ ነገረ ክርስቶስን ይሰብካል። አሁን ሰው የሚለው ስም ለአንድ ሰው የሚሰጠው ነፍስና ሥጋ በአንድ ላይ ተዋህደው መኖር ሲችሉ ነው። ለምሳሌ ነፍሱ ከሥጋው ከተለየች በኋላ ሰው የሚለውን ስም ማግኘት አይችልም። ነፍሱ ለብቻዋ ነፍስ ተብላ ትጠራለች። ሥጋው ደግሞ ለብቻው ደግሞ በድን ወይም ሬሳ አስከሬን ተብሎ ይጠራል። ሰው የሚለውን ስም ሰው ማግኘት የሚችለው ነፍሱና ሥጋው በአንድ ላይ ተዋህዱ እስከኖሩበት ጊዜና ሰዓት ድረስ ነው። እና ይሄ ሰው የሚለው ስም ለምሳሌ አንዲት እናት በማህፀኗ ልጅን ይዛ በነበረችበት ሰዓት ምን ጸንሳለች ነው የሚባለው? አበበን በማህፀኗ ይዛለች ይባላል አይባልም? አይባልም። ገብረ ሚካኤል ገብረ ሥላሴ ወይም አመተ ማርያም ምናምን በማህፀኗ አሉ ተብሎ አይነገርም። ምን ጸንሳለች ይባላል? ሰው። ስለዚህ ሰው የሚለውን ስም ያገኘ ነው በ40 ቀን ተስዕሎተ መልክ ሲፈጠርና ያን ጊዜ ሲፈጸም ይሄኛው አሁን የምንጠራበት ስማችን ወይም አሁን የምንጠራበት ስም ከመሰጠቱ አስቀድሞ የነበረ ስማችን ነው። የትኛው ሲጓድ? ነፍስና ሥጋ ሲዋሃድ ማለት ነው። ነፍስ ለብቻዋ ቅድም እንዳልኳችሁ ሰው አትባልም፣ ሥጋም ለብቻው ሰው አይባልም። ይሄ ነገረ ክርስቶስን ይሰብክልናል። ክርስቶስ አካላዊ ቃል ቅድመ ተዋህዶ ክርስቶስ አይባልም። ትስብእት ደግሞ ወይም ይሄ ሥጋ ክርስቶስ የተዋህደው ሥጋ ቅድመ ተዋህዶ ክርስቶስ አይባልም። ክርስቶስ የሚለውን ስም ክርስቶስ ያገኘው ሥጋ ከቃል ጋር ማለት ረቂቁ አካለ ቃል ግዙፍ ከሆነው ከአካለ ሥጋ፣ ረቂቁ ባሕርየ ቃል ግዙፍ ከሆነው ከባሕርየ ሥጋ፣ የማይወሰነው ከሚወሰነው ሰማያዊው ከምድራዊ ጋር ሲዋሃድ በዚያች በተዋህዶ ሰዓት ክርስቶስ የሚለውን ስም አገኘ። ስለዚህ ሰው ማንን ይሰብካል ማለት ነው? ክርስቶስን ይሰብካል። እና እግዚአብሔር ሰውን እንዲህ አድርጎ የፍጥረታት ገዥ አድርጎ የፈጠረውና ያከበረው አርአያውንና አምሳሉን የሰጠው ክቡር ፍጡር ነው ሰው ማለት። ይገርማችኋል፣ መላእክት እስከ ዕለተ ዓርብ ድረስ እግዚአብሔር እንደ ፀሐይ ይሁን እንደ ከዋክብት ይሁን እንደ ሰባቱ ሰማያት ያለ መልክ ይኑረው አያውቁትም ነበረ። እግዚአብሔርን መላእክት ማንን እንደሚመስል ማወቅ የቻሉት የሰው ልጅ ሲፈጠር ነው። የሰው ልጅ እግዚአብሔር የታየበት እግዚአብሔርን ማሳየት የቻለ መስታወት ነው። አሁን ሰው ማንን ይመስላል? ማንን ይመስላል? እግዚአብሔርን ይመስላል። እግዚአብሔርስ ደግሞ ማንን ይመስላል? ሰውን ይመስላል ማለት ነው። ስለዚህ መላእክት ወርቁ፣ ብሩ፣ አልማዙ፣ ሰማይ፣ ምድር ሌሎችም እግዚአብሔርን አይመስሉም። መልኩን ሰጥቶ አርአያውን ሰጥቶ የፈጠረው ማንን ነው ከተባለ የሰው ልጅ ነው። አሁን እንደው አንድ መልከኛ ሰው እንደ አንድ መልኩ ለተበላሸበት ሰው እንደው መልክህን ሲያውሰኝ ቢለው ማዋስ ይችላል አይችልም?
እንደው የሚችል ቢሆንስ ያውሰዋል እንዴ? አያውሰውም። እግዚአብሔር ግን ምኑን ሰጠን? መልኩን አርአያውን ለሰው ልጅ ሰጠ ማለት ነው። ስለዚህ የሰው ልጅ በእግዚአብሔር ዘንድ የከበረ ፍጡር ነው። እንደ እግዚአብሔር አድርጎ ወይም እንደ ሰው አድርጎ እግዚአብሔር ያከበረው ፍጡር የለም። የሚገርማችሁ ደግሞ እንደ ሰው አድርጎ እግዚአብሔርን ያዋረደው ፍጡር የለም። ለሰው ልጅ እግዚአብሔር ሁሉን ነገር ሲሰጠው የሰው ልጅ ደግሞ ከእግዚአብሔር ብዙ ነገር መንጠቅ ይፈልጋል። የሰው ልጅ እግዚአብሔር አከበረው። የሰው ልጅ ደግሞ እግዚአብሔርን ዝቅ ማድረግ ፈለገ። ዝቅ ባይልም እግዚአብሔር ማለት ነው። እዚህ የሰው ልጅ እግዚአብሔር በብሉይ ኪዳን ዘመን ለምሳሌ ያክል አዳም ኃጢአት ሰርቶ ቢወድቅም እግዚአብሔር ግን አዳምን አልተለየውም ነበር። አዳም ወዴት ነህ? ያለህበት ቦታ የት ነው እያለ እግዚአብሔር የሰው ልጅ ፈለገው። ለምሳሌ አሁንም ኦሪት ዘፍጥረትን ስንመለከት ምዕራፍ 4 ላይ ቃየል አቤልን ገደለው። ቃየል አቤልን እንደገደለው እግዚአብሔር እያወቀ ነገር ግን በኃጢአት ውስጥ ከተዘፈቀው ከቃየል ጋር እግዚአብሔር ይነጋገር ነበር። ኦ ቃየል አይቴሃሎ አቤልሁከ፣ ቃየል ሆይ አቤት ወንድም ወዴት አለ ይላል። አሁን እግዚአብሔር ቃየል አቤልን እንደገደለው የአቤል በድንና አስከሬን የወደቀበትንና ያረፈበት ስፍራ ለእግዚአብሔር ሰጥቶ ጠፍቶት አልነበረም። ለምንድነው ከተባለ ቃየል ምንድነው? ሰው ነው አይደለም? ሰው ነው። ቃየል አቤልን በመግደሉ ምክንያት ከእግዚአብሔር ተለይቶ እንዳይቀር ቃየልን እግዚአብሔር ለማቅረብ ከቃየል ጋር እግዚአብሔር ይነጋገር ነበር። ከዛ በኋላ በእነ ኖህ ስንመለከት በእነ አብርሃም፣ በእነ ይስሐቅ፣ በእነ ሙሴ ለምሳሌ እግዚአብሔር ኃያል ገናና በሰማይ የሚኖር በምድርም የሚኖር ምልዋ ዓለም አሐዚ ዓለም ነው። ነገር ግን ከሙሴ ጋር እግዚአብሔር ሙሴን እንደ ጓደኛው ያነጋግረው ነበር። እግዚአብሔር ይገርማቸዋል። ለሙሴ ትእዛዝ ብቻ አይደለም ይሰጥ የነበረው፣ ለሙሴ ሐሳብ ብቻ አይደለም ይሰጥ የነበረው፣ ከሙሴም ሐሳብ ይቀበል ነበር። አያችሁ እግዚአብሔር እንደ አምባገነን ባለስልጣን ዝም ብላችሁ እንዳለ የነገርኳችሁን ተቀበሉ የሚል አምላክ አይደለም። ሙሴን ያነጋግረዋል፣ ለሙሴ ሐሳብ ይሰጣል፣ ከሙሴ ደግሞ እግዚአብሔር ሐሳብን ይቀበላል። እና እግዚአብሔር እንዲህ ያደረገ የሰው ልጅ በወደቀበት ዘመን አይዟችሁ እመጣላችኋለሁ፣ አስነሳችኋለሁ፣ እወርድላችኋለሁ፣ እወለድላችኋለሁ፣ እሞትላችኋለሁ፣ እሰቀልላችኋለሁ፣ ተሰቅዬ በከበረው በደም የፈሳሽነት ከገባችሁበት ጨለማ አወጣችኋለሁ እያለ ከተናገረ በኋላ ከሰማየ ሰማያት የወረደው ለመላእክት ሳይሆን ለሰው ልጅ ነው። ይሰማችኋል? ለማን ነው አልኳችሁ? ለሰው ልጅ ነው። ስለዚህ የሰው ልጅ ማለት እግዚአብሔር ከሰማየ ሰማያት የወረደለት ነው። የሰው ልጅ ማለት ወታገሰ ለተጸንሶ እንዳለ ሊቁ 9 ወር ከ5 ቀን ቅድም የኔታም ሀደረ ውስተ ከርሳ ለቅድስት ድንግል በእመቤታችን በማኅፀነ ድንግል ማርያም አደረ እያሉ በዜማ ሲነግሩ እንደነበረ በማኅፀነ ድንግል ማርያም 9 ወር ከ5 ቀንን መጸነስን የታገሰ እግዚአብሔር ለሰው ልጅ ሲል ነው። የሰው ልጅ እግዚአብሔር ያከበረበት ስፍራስ እንኳን አይገኝም። እና የሰው ልጅ ማለት እግዚአብሔር ከሰማይ የወረደለት የተወለደለት ክቡር ሲሆን ንጉሠ ነገሥት ተወዴ ውስተ ጎል እነሆ የመላእክት ጌታ የነገሥታት ንጉሥ የኃያላን ኃያል የሆነው ክርስቶስ በበረት የተኛ ለማን ነው ከተባለ ለሰው ልጅ ነው። ዘይገለብዎ ለሰማይ በደመና በአጽቅት ተጠብለለ። እነሆ ሰማዩን በደመና የሚሸፍነው ሰማይን በከዋክብት ያደመቃቸው ሰማይን በከዋክብት እንዲያሸበርቁ ያደረጋቸው ምድርን በስነ ጽጌያት ያደመቃትና ያሸበረቃት ክርስቶስ የሚለብሰው አቶ ተበርዶ ከደነቶ ሙቆጽ ለበለሶን የበለስ ቅጠል የለበሰው ለማን ነው ከተባለ ለሰው ልጅ ነው። ለሰው ልጅ ነው። ይህን ሁሉ ያደረገው ለሰው ልጅ ነው። ወደ ግብጽ የተሰደደው ለሰው ልጅ ነው። ወደ ግብጽ የወረደው ለሰው ልጅ ነው። ሄሮድስን ኢየሩሳሌም ላይ እንዳይንቀሳቀስ አድርጎ ማሰር ሲችል ነገር ግን ወከብረት ግብጽ በአንሶ ሰወተ ሕፃን እንዳለ ቅዱስ ቄርሎስ ግብጽን በሱ መመላለስ ያከብራት ዘንድ ማለት ግብጽን አከብራት ማለት ተራራዋን ሸንተረሯን ሜዳዋን አይደለም፣ በግብጽ ያሉትን ሰዎች ያከብራቸው ዘንድ ወደ ግብጽ ወረደ እንዳለ ወደ ግብጽ የወረደው ለሰው ልጅ ነው። በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ የተጠመቀው የሰው ልጅ ነው። ዮርዳኖስ ላይ የመላእክት ኃጢአት አልነበረም።
የእንስሳት ኃጢአት አልነበረም፣ የአራዊትም ኃጢአት አልነበረም። ዮርዳኖስ ላይ ክርስቶስ የተጠመቀው የሰው ልጅ ኃጢአት ዮርዳኖስ ላይ ስለነበረ ያንን ለመደምሰስ ነው እንጂ ክርስቶስ ክብርን ለማግኘት አይደለም። ቅዱስ ቄርሎስ ሲናገር እነሆ ወአኮ ዘነሳ ጸጋ በተጠምቆቱ እነሆ ክርስቶስ በመጠመቁ ጸጋን ያገኘ እንዳይመስልህ አላ ከመያብርህ ማያተ ወይሃይል መካናተ እነሆ ውሃዎችን ይቀድሳቸው ውሃዎችን ያነጻቸው ማለት ውሃዎች ሲነጹ እንጂ እኛ እንድንከብርባቸው ውሃዎችን ለማንጻት ተጠመቀ። የሰው ልጅ ለማክበር ተጠመቀ እንዳለ የተጠመቀውም ለሰው ልጅ ነው፣ ለራሱ አይደለም። ከነን እለእስክንድሮስ የተባለው ሊቅ ነው በሃይማኖት አበው እንዲህ ያለ የተናገረ ምን ታጻቆ ለቃል ከመይረድ ውስተ ምድር አካላዊ ቃልን ወደ ምድር ይወርድ ዘንድ ያስገደደው ማን ነው? የሰው ልጅ ነው። እዛው ኋላም ስንመለከት 3 ዓመት ከ3 ወር እየዞረ እየተዛወረ ያስተማረው በአይሁድ አንደበት እየተሰደበ ነአምር ከመሳምራዊ አንተ ወጋኔ ንብከ ሎቱ ስብሐት እነሆ እግዚአብሔርን ምን አሉት? አንተ ሳምራዊ ነህ ጋኔን አለብህ እያሉ የማይሰደበውን ክርስቶስ የተሰደበው ለሰው ልጅ ሲል ነው። ክርስቶስ እንደውም ከሰማይ ሰማያት የወረድኩ ነኝ ሲላቸው እፎ እንከ ይብለነ እምሰማይ ወረድኩ እንዝለሊነና አባሆሙ እነሆ አባቱ ድግር ጠራቢው ዮሴፍ እንደሆነ እያወቅን እናቱ ደግሞ ድህይቱ ማርያም እንደሆነች እያወቅን እንዴት ከሰማይ ሰማያት ወረድኩ ይለናል እያሉ አኮኑ ዝንቱ ወልዱ ለጸራቢ ይህ የጸራቢው የድግር ጠራቢው ዮሴፍ ልጅ አይደለም የተባለው ክርስቶስ ለሰው ልጅ ሲል ነው። ከዚያ በኋላ ለማሳጠር በይሁዳ በ30 ብር የተሸጠው ክርስቶስ ለሰው ልጅ ሲል ነው። የወርቅ ባለቤት ነው፣ የፍጥረታት ባለቤት ነው። ግን በብር ተሸጠ እኛን ለመግዛት። ክርስቶስ እኛን ለመግዛት እሱ ተሸጠ፣ ያውም በርካሽ ዋጋ በ30 ብር። ሌላኛው ሊቅ ደግሞ ሲናገር ይላል አንድ ጻፊ ሲናገር ክርስቶስ የተሸጠው በውድ ዋጋ ነው ይላል። በምን ዋጋ ነው አልኳችሁ? በውድ ዋጋ በ30 ዲናር። ከዚያ በኋላ አለ ክርስቶስን የገዙትን አይሁድን ግን በሰባት ዘመን የሮማውያን ወታደሮች ገብተው አንዳንድ ብር ለባርነት ሸጧቸው እያለ ይናገራል። እና ክርስቶስ በ30 ብር የተሸጠው ለሰው ልጅ ሲል ነው። ከጲላጦስ ግቢ ወደ ሄሮድስ ወደ ሊቀ ካህናቱ በጨለማው ሲመላለስ ያደረው ለሰው ልጅ ነው። በበትር የተደበደበው ለሰው ልጅ ነው። 6666 ግርፋት አካሉ እስኪበጣጠስ ድረስ እንደውም ሊቃውን ሲናገሩ የተዘለዘለ ስጋ መስሎ ዋለ ይላሉ። ይሄንን ሁሉ የሆነው ለሰው ልጅ ሲል ነው። በመስቀል የተሰቀለው በችንካር የተቸነከረው ለሰው ልጅ ሲል ነው፣ ለሌላ አይደለም። የሰው ልጅ እግዚአብሔር ምን ያክል ነው የሚወደው? ምን ውእቱ ሰብእ ከመ ትስክሮ ሰውን ታስበው ዘንድ ይህን ያልተዋንለት ዘንድ ምንድን ነው ይላል። ለምሳሌ ቅዱስ ጊዮርጊስ ቢቆረጥ ለራሱ ሲል ነው። ተክለ ሃይማኖት ቢጸልዩ ራሳቸው ለመክበር ነው። ሌሎቹም ቅዱሳን ቢጋደሉ ለኛም ቢተርፉንም ነገር ግን መጀመሪያቸው ራሳቸው። ክርስቶስ ግን ያን ሁሉ መከራ የተቀበለው ኃጢአትና በደል ኑሮበት ሳይሆን ለሰው ልጅ ያን ሁሉ መከራ ተቀበለ። ሞተ ለዘኢይመውት ሐሞትዎ ይላል አትናቴዎስ በሃይማኖታዊ ሲናገር የሞተው ለሰው ልጅ ነው። ዘሰፎ ለሰማይ ከመቀመር ተወዲያ ውስጥ መቃብር ሰማዩን እንደ ሙሴ ድንኳን የዘረጋው በመቃብር ውስጥ አደረ። ለምን? የሰው ልጅ በመቃብር ፋርሰው በስሰው ይቀው ስለነበረ በመቃብር ፋርሶ በስሶ መቅረትን ያስወግደው ዘንድ ክርስቶስ ዓለምን ያዘ ሲሆን በከሰ መቃብር የተነሳው ከተነሳ በኋላ እንኳን አልተወነም። 40 ቀን ከሐዋርያት ጋር እየዞረ እያስተማረ አብሮ እየበላ አብሮ እየጠጣ ይሄን ሁሉ የሆነው በ40ኛው ቀን መንፈስ ቅዱስን የላከው ለሰው ልጅ ነው። ስለዚህ የሰው ልጅ ማለት ጠቅለል ባለ ቋንቋ ሲነገር የክርስቶስ ሕይወት የተከፈለበት የክርስቶስ ዋጋ የከፈለበት ክቡር ፍጡር ነው ማለት ነው። ትናንት እንዳልኳችሁ አኮ በወርቅ ወበብር የሰው ልጅ በወርቅ በብር የተገዛ አይደለም፣ በክርስቶስ ሕይወት የተገዛ ነው። ስለዚህ የኛ አካል የክርስቶስ ሕይወት የተከፈለበት አካል አለን። ክርስቶስ እስከምን ደረጃ ድረስ ወደደው የሰው ልጅ ከተባለ እስከ ሞት ደረጃ ድረስ ወደደ። እስከ ሞት ድረስ ሕይወቱን አሳልፎ በዕለተ ዓርብ የሰጠ ለሰው ልጅ ሲል ነው። ስለዚህ ሰው ማለት ይህ ነው። ክርስቶስ ዋጋ የከፈለበት በልጅነት ያከበረን
መጥቶ ሰው ያደረገን ክርስቶስ አረጋዊ መንፈሳዊ ሲናገር አምላክ ኮነ ሰብአ ከመ ይረሲከ አምላከ ዘበጸጋ አምላክ ሰው ሆነ ለምን አንተን የጸጋ አምላክ ያደርግ ዘንድ እንዳለ ክርስቶስ ሰው ሆኖ እኛን የጸጋ አማልክት አደረገን። ስለዚህ ከዚያ በኋላ ጸጋውስ ክሩስ እስከምን ደረጃ ድረስ ነው ከተባለ እግዚአብሔር ሁሉን ነገር የሰጠው ለሰው ልጅ ነው። ከዚያ ተስፋውና ፍጻሜው ምንድነው? የሰው ልጅ ተስፋው መንግስተ ሰማያት ነው። ከመንግስተ ሰማያት ውጭ ሌላ ተስፋ የለንም። ምክንያቱም ይህንን ዓለም ተስፋ ብናደርገው ይህ ዓለም ያልፋል። ራሷ ዓለሟ ታልፋለች። በዓለም ያለውን ነገር አትውደዱ አሃው የታፍቅሩ ለዓለም ወንድሞች ዓለምን አትውደዱ ዓለሙን ያላፊ ዓለሙን ብትወዱት ዓለሙ ያልፋል። ንብረቱን ብትወዱት ንብረቱ ያልፋል። ፍትወቱን ብትወዱት ይህም ያልፋል። የማያልፍ ሀገር ማን ነው ከተባለ መንግስተ ሰማያት ነው። ቅዱስ ጳውሎስም ሲናገር ወተሰፈወሰ ዘያስተሪ ኢኮነ ተስፋ የሚታየው ተስፋ አይደለም። በዚህ ዓለም ያለው ተስፋ አይደለም። ተስፋ ይለዋል መንግስተ ሰማያት ናት። ምክንያቱም የማታልፍ ዘላለማዊት ርስት መንግስተ ሰማያት ናት። እዚህ የሰው ልጅ ተስፋ እንድናደርግ እግዚአብሔር የነገረን መንግስተ ሰማያትን ነው ማለት ነው። ከዚያ በኋላ በእግዚአብሔር ስራ ውስጥ ምን ድርሻ አለው ከተባለ እንደሱ መከራ ስንቀበል እንደሱ እንከብራለን። ቅዱስ ጳውሎስ ሲናገር በከመ አነ ተመሰሉ ኪያየ በከመ አነ ተመሰሉ ለክርስቶስ እነሆ እኔ ክርስቶስን አገልግዬ እንደ ክርስቶስ ወጥቼ ወርጄ አስተምሬ ክርስቶስን መስየዋለሁ። እናንተ ደግሞ ማንን ምሰሉ አለ? እኔን ምሰሉ አለ። ይሄንን ዮሐንስ አፈወርቅ ሲናገር ሲተረጉመው እንዲህ ይላል። ቅዱስ ጳውሎስ ለምንድነው እሱ ክርስቶስን መሰለ እኛን ደግሞ እኔን ምሰሉ አለ? ለምንድነው እኛ በቀጥታ ክርስቶስን መምሰል አንችልም ወይ ካልከኝ ይላል። ቅዱስ ጳውሎስን ስንመስል የምንመስለው ማንን ነው? ክርስቶስን ነው። ስለዚህ የሰው ልጅ እግዚአብሔርን የሚመስል ክቡር ፍጥረት ነው። መራችን እግዚአብሔር አምላክ ቃላዊትን ያሰማልን፣ ቃላዊትን ያሰማልን። በቀጥታ ወደ ሁለተኛው ጥያቄ ነው የሚሄደው። ሁለተኛው ጥያቄ ለመምህራችን የኔታ መምህራን ለጻለሙ ነው። እግዚአብሔር ፍቅር ቸርም ነው። ይህ ከሆነ በእርሱ ያላመኑትንና አምነውም በኃጢአት የኖሩትን በዘላለማዊ ቅጣት መቅጣቱ ተገቢ ነው ወይ? በዚች አጭር በሆነች ዓለም በተሰራ ኃጢአት ምክንያት ለዘላለም መቅጣት ፍትሃዊ ነው ወይ የሚል ጥያቄ ነው። እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ በመርሃ ግብር መሪውም በመምህር ልሳነ ወርቅም ያው ስለተጠራችሁ ሁላችሁም በእግዚአብሔር ስም እንዲህ ስለተገናኘን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጊዜን ለመጠቀም ነው ማለት ነው። እግዚአብሔር ሰውን መቅጣቱ ትክክል ነው ወይ? ትክክል ነው። ግን ይሄ ጥያቄ በአለቃ ገብረሐናም ቀርቦ ነበር። ኮንን ኃጥአን ሰብ ይደልወከ ምንተ የሚል አንድ ክብሪት አላቸው አምላክ። ኮንን ኃጥአን ሰብ ይደልወከ ምንተ እስመ አንተ ትቤ እያለ ይሄዳልና ሰውን ልትኮንን አይገባህም። ምክንያቱም አንተ ራስህ የበደሏችሁን ይቅር በሉ ትላለህና ብንበድልህ ስለምንድን ነው ይቅር ማትለን? አንተ እኛን ልትፈርድብን ይገባል ወይ የሚል ሞጋች ቅኔ ነበረ። በእውነት ለመናገር ይቅር ቢለን ባንቀጣ ባንኮነን ደስ ባለን። ግን ደግሞ እግዚአብሔር መሐሪ ወፈታሂ ይለዋል። እንደው በዋናነት እንዲህ ልንወስደው ይገባል። ምክንያቱም ቅድም በመምህራችን ሰው ክቡር ነው እና ብዙ ነገር ለሰጡበት ብዙ ነገር ይጠብቁበታል። ዋናው ነገር ይሄ ነው። በመጀመሪያ እግዚአብሔር ሰውን ራሱን አስመስሎ ፈጠረው። ከዚያ በኋላ እሱን መስሎ መኖር ባይችል
እንደገና እሱ ራሱ ሰውን ሆነለት፣ እሱን መሰለው ማለት ነው። ስለዚህ መጀመሪያ እሱን አስመስሎ የፈጠረው በኋላ እንደገና ደግሞ እሱን መስሎ የተወለደለት ራሱን ለማስመሰል ነው። እና በነገራችሁ ላይ እግዚአብሔር የሚፈርድባቸው ወይም ፍርድ የሚመጣው እሱ ራሱ አይደለም የሚፈርድብን። እሱ እንደተናገረው ኃጢአታችን ነው ወይም ደግሞ መጽሐፉ ሕጉ ነው የሚፈርድብን እንጂ እሱ ቸርነት ጎድሎት አይደለም። ግን እንደው ዮሐንስ አፈወርቅም ገሃነምና መንግስተ ሰማያት እኩል የሰውን ልጅ መልካም ያደርጉታል ይላል። ገሃነመ እሳትን እየፈራ መንግስተ ሰማያት እየናፈቀ ማለት ነው። ያ ካልሆነማ እንዲያው እኔ ጥያቄ ልጠይቃችሁ ሆነ ተው ሌላውን ተውት። እግዚአብሔር ለምን ፈረደብን? ያመነውን ያላመነውን እንዲህ ኃጢአት የሰራውን እንትን ያለውን እያለ ለምን ፈረደ እንላለን። አንድ ነገር ስትነካን ግን ወይ ውረድ ወይ ፍረድ እንላለን። እንኳን በሰማይ በዋጋ መስጫው ይቅርና እኮ አንዳንድ ጊዜ እኮ በምድር ሲወልን ዞ ይመጣልን ደስ ይለናል አይደል? እና ፍርድ ባይኖርማ ዘመድ ያው ፍርድ እያለ እንኳን እንደዚህ ሆነናል። እንኳን ፍርድ ሳይኖር እና ምንድነው ምርጫው? ይሄ ዓለም የመምረጫ ነው። እንደው በትንሽ ጊዜ ኑረን ረጅም ጊዜ ለምን እንቀጣለን? ይሄ ምክንያቱም ከዚህም በኋላ ብንኖር ዓለም እስኪያልፍም ብንኖር ይሄው ነን እኛ እና መታያችን ነው ማንነታችን የምናሳይበት ስለሆነ ለዚያ ነው። ስለዚህ እንዲያው መሐሪ እግዚአብሔር ወመስተሳሂል ፈታሂ በጽድቅ ኮናኒ በርት እነዚህ ነገሮች ተስማምተው ነው የሚኖሩ። እግዚአብሔር ይቅር ባይ ነው፣ መሐሪ ነው፣ ግን ደግሞ በርት በእውነት የሚፈርድ ፈታሂነቱ ማለት ፈራጅነቱ በመሐሪነቱ መሐሪነቱ በፈታሂነቱ ጣልቃ የማይገቡ ናቸው። እንደ አምላክነቱ እንደ ቸርነቱ መጻሕፍት የተጻፉ ስለ ቸርነቱ ነው። መምህራን የሚያስተምሩት ቸር ስለሆነ ነው፣ ሳይነግር ስለማያጠፋ ማለት ነው። ግን ደግሞ ብሎ ደግሞ የሰው ልጅ እንዲያው ራሱን ቢብሎ ሲጀመር እኮ እግዚአብሔር ሰውን ፈጥሮ በሲኦል አላኖረው። በየት ነው ያኖረው? በምን ነው ያኖረው? ሲጀመር እኮ ሰውን የፈጠረው ለዚያች ቦታ ነበር ማለት ነው። ሲኦልን እኮ ያወቅናት ራሳችን ለምነን ነው ማለት ነው። እና እግዚአብሔር ፈጥሮ በሲኦል አላስቀመጠንም። እንዲያውም ቅድም ስለ ሰው አፈጣጠር መምራችን ሲነግሩ ነበር። ወሬ እግዚአብሔር ኩሎ ዘፈጠረ ከመሰናይ ወሬ እግዚአብሔር ኩሎ ዘፈጠረ ከመሰናይ የፈጠረው ሁሉ መልካም እንደሆነ አየ፣ የፈጠረው ሁሉ መልካም እንደሆነ አየ እያለ መጣና ወሬ እግዚአብሔር ኩሎ ዘፈጠረ ከመጥቀ ሰናይ በሰው ላይ ሲደርስ እጅግ መልካም እንደሆነ እጅግ እቺ ደግሞ ለሰው የተሰጠች ናት። እጅግ መልካም እንደሆነ አየ። ምክንያቱም በመላእክት የማይቀና ረቂቅ፣ በአራዊት በእንስሳት የማይቀና ግዙፍ፣ ምድራዊነትም ሰማያዊነትም ያልተለየው ሁሉንም የያዘ እግዚአብሔርን የመሰለ ሆኖ ተፈጥሮ ከዚያ በኋላ ደግሞ የሁሉ ነገር ተደርጎለት የሁሉ ተደርጎለት ቅድም የሰማችሁት ሁሉ ተደርጎለት ራሱ ሙቶለት እንደው ቸርነቱ የሚታወቀው በመጀመሪያ እኮ የበደሉትን እሱ ሙቶ አዳናቸው። ፍጠሩ ሳይለኝ ፍጠረኝ ሳይሉኝ ፈጥሬ እንዴት በሲኦል ተዋቸዋለሁ ብሎ እሱ ራሱ እንዲያውም ከበደል ነው ከኛ ወገን የእግዚአብሔር ቸርነቱ ፍቅሩ ይታወቅ ዘንድ እናቱን እንኳን ከሰው ወገን ነው ያደረጋት። እንዲህ አድርጎ ከኛው ወገን እናት መርጦ ከኛው ተወለደ። ከዚህ በኋላ እንደገና ሁለተኛ አይወርድም አይወለድም፣ እንደገና ሁለተኛ አይሰቀልም። ስለዚህ የቸርነቱን ስራ አሟጦ ከኛ አይምሮ በላይ በሆነ በሱ ቸርነት ሰርቶ በመጨረሻ ከመዝ ግበሩ እንዲህ አድርጉ ብሎ ሰርቶ ስሯል። ጽንዑስ ማነም ወይ ክወላለም እኔ ዓለሙን ድል ነስቼዋለሁ እናንተም ድል ንሱት። ኃጢአትና ፈቃዱ ወይም ሰይጣንና ፈቃዱ እንዲህ ናቸው፣ ድል የተነሱ ናቸው። ከዚህ በኋላ ድል የተነሳ ወታደር ነው ብሎ ዲያብሎስን እስከ ሰራዊቱ ዓለምን እስከ ጓዟ ድረስ አቅልሎ ድል ነስቶ በሞቱ ድል ነስቶ አሳየን። እሱን ካደረገልን በኋላ እናንተም በዚህ ሂዱ ተብሎ መንገድ ተሰጠን። ከዚህ በኋላ ያን መንገድ ትተን ከሄድን
እንግዲህ በጫካ ውስጥ ሲሄዱ ሁለት መንገድ ታገኛላችሁ። ሰው የሚሄድበት መንገድና ዝንጀሮ የሚሄድበት መንገድ እና የሰው የሚሄድበትን መንገድ ይዞ የሄደ ሰው ምንም እንኳን መንገድ ቢሳሳት ሊርቅ ይችላል እንጂ ረጅም ጉዞ ሊጓዝ ይችላል እንጂ ሄዶ ከሀገር ይደርሳል። የዝንጀሮውን ገደል የያዘ ሰው ግን ሄዶ ከምን ይደርሳል? ከምን ነው የሚደርሰው? ከገደል ማለት ነው። ስለዚህ ወደ ገደሉ ይደርሳል እና ጌታችን አምላካችን እሱ የሰራው ስራ አለ። ይሄን ይዛችሁ ከኔ ድረሱ አለ። እሱ ያልሄደበት ዲያብሎስ ደግሞ ያሰመረው መንገድ አለ። በነገራችሁ ላይ እንዲያው አንድ ሊቅ ምን ይላል? አልቦቱ መጽሐፍ ለዲያብሎስ መጽሐፍ የለውም ማለት ግን እኛ እንመራበታለን ባልተጻፈ መጽሐፍ። ዲያብሎስ እኮ የጻፈው መጽሐፍ የለም። ክርስቶስ ግን ብሉይ ከሐዲስ ጽፏል። ከዚያም አልበቃ ብሎ ሊቃውንቱ አመስጥረዋል። ያ ሁሉ ተጽፎልን ያን አልሰማ ብለን ወደ ገደሉ እንሄዳለን ማለት ነው። ስለዚህ እሱ ሳይሆን የፈረደብን እኛንን ራሳችን የፈረድን በራሳችን። ምክንያቱም ሰው ባልሰራው ቤት ይኖራል። ቤት የሚሰራ እኮ ቢበዛ 2 ዓመት 3 ዓመት ነው። ከዚያ በኋላ መላ ህይወቱን ይኖርበታል። ስለዚህ እኛ በዚህ ምድር ሆነን ምን እንኖረው ቤታችን ለመስራት ነው። በሰራነው ቤት እንኖራለን ማለት ነው። ከዚያ በኋላ እንግዲህ የሚያኖረው የሚኖረው ቤቱን የሰራ ሰው የሚኖርበትን ያህል ጊዜ ይኖራል። በዚያኛው ዓለም ደግሞ መሞት ስለሌለ መልካም ቤት ሰርቶ የሄደ ሰው መልካሙ ቤት ላይ ይገባል። በዚህ ሀገር አይን የሌላቸው በዚያኛው መርተው የሚያስገቡበት ቤት አለ። በዚህ ሀገር እግር የሌላቸው ፊት ለፊታችን እየሄዱ የሚያሳዩት ቤት አለ። በዚህ ሀገር እጅ የሌላቸው የሚሰሩት እኛ ብቻ አይደለንም። በዚህ ምድርም እኮ ቤት ሲሰራ በጋራ ነው አይደል? ስለዚህ አብረው ቤት የሚያሳሩ ነዳያን አሉ። ይገርማቸዋል። እነሱን ይዘን ያኛውን ቤት ከሰራ ነው ያኛው ቤት እንግዲህ በዚህ ምድር የሰራነው ኃጢአት ለምን የዘላለም ኩነኔ ያመጣብን ብለን ጠየቅን። በዚህ ምድር የሰራነው ጽድቅ ለምንድነው የዘላለም ጽድቅ የሆነው? መንግስተ ሰማያትን የሚያወርሰው ለምንድነው ብለን ለምን አንጠይቅም? በዚህ ዓለም የሰራነው መልካም ነገር ዘላለም አሁን በገነት ኋላ ደግሞ በማታልፍ በመንግስተ ሰማያት ያኖረናል አይደል? ያኖራል። እሱ ከሆነ ታዲያ አሁን እኮ የገሃነመ እሳቱን ከተቃወምን ጥያቄ ውስጥ ካስገባን የመንግስተ ሰማያቱንም ደግሞ መጠየቅ አለብን። መልካም ስትሆን በቀዝቃዛ ውሃ አጠጣችኋለሁ ከማለት በላይ ማለት በቀዝቃዛ ውሃ በአንዲት ብርጭቆ ውሃ መንግስተ ሰማያትን አወርሳችኋለሁ ከማለት በላይ እንዲያው አረጋዊ መንፈሳዊ እኮ የመንግስተ ሰማያት ዋጋዋ ብዙ አይደለም ይላል። ጠቢብ ብሲ በፍትሐ ህብስት ይሳየጣል መንግስተ ሰማያት በቁራሽ እንጀራ የምትገዛ እኮ ናት ይላል። በቁራሽ እንጀራ እና ይሄን ቸርነቱን ማድነቅ ተተን እንዴት ያለ ነገር! እንዲያውም ቸርነቱን ማድነቅ ነው። እንዲሁ በቁራሽ እንጀራ የዘላለም መንግስቱ እንድትወረስ ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ምን ያህል ቸር ነው በእውነት በዚህ በትንሽ ጊዜያችን ምክንያቱም የመጣለት እዚህ ምድር የመቀመጣችን ዓላማ ሌላ ነገር የለውም። ያኛውን ቤት ለመስራት ነው። በዚህ ምድር ምን ሰራት ለምን ብዙ ታስቀጣለች? በዚህ ምድር ምን ሰራት ለምን ብዙ ዋጋ ታሰጣለች ካላችሁ ግን ፈቃዳችን እግዚአብሔር አስገድዶ የማይሰጥ ስለሆነ እዚህ ምድር የምንኖረው ጽድቅና ኩነኔን የምንመርጥባት ጊዜ ናት። ስለዚህ የምንመርጠው ኩነኔ ሆኖ እግዚአብሔር ጽድቅ አይሰጥም። የመረጥነው ደግሞ ጽድቅ ሆኖ እግዚአብሔር አይኮንነንም። በእውነቱ የታመነ አምላክ ነው። ስለዚህ እዚህ ላይ ሆነን ነው ምን መርጠው ልክ ቁጭ እንዳልን በሪሞት መብራት እናበራለን እናጠፋለን አይደል? ቴሌቪዥን እንከፍታለን እንዘጋለን አይደል? በተቀመጥንበት ላይ ሆነን አንዳንድ ደግሞ አደግ ያሉ ሀገሮች በሪሞት በሩን ይከፍታሉ ይገባሉ። እዚያ ማዶ ሆነው በራቸውን በሪሞት ይከፍቱታል። እና እዚህ ሆነው ሊዘጉት ከፈለጉ በቃ ዘግተውታል ማለት ነው። የግድ መቅረብ አይጠብቅባቸውም። እዚህ ሆነው ደግሞ መክፈት ከፈለጉ ከፍተውታል። ስለዚህ እዚህ ሆነን መክፈት እንችላለን። የመንግስተ ሰማያትን በር ደግሞ አልገባም ብለን ከዘጋ ነው አንድ ጊዜ ተጫነው አለቀ በቃ። እንደሱ ነው። ስለዚህ ያልከፈትነው ቤት ያልሰራነው ቤት ማንገባ ስለሆነ ያው የኛ ፈቃድ ይሄ ስለሆነ ኃጢአት መስራት ማለት ፈቃዴ ኩነኔ ነው ማለት ነው። ግልጽ ነው አይደል? ጽድቅ መስራት ደግሞ እኔ የምፈልገው ጽድቅ ነው ማለት ነው። ስለዚህ እዚሁ እኮ ነው ነገሩ የሚያልቀው እዚሁ ነው። መልካም ስራ ስንሰራ እዚሁ በጽድቃችን እኮ እዚሁ ነው የተነገረን እኮ። እንዲያው እኛ ጸድቀናል ከብረናል አንልም እንደንንትና እንጂ መቼስ መልካም ቦታ ላይ መልካም ነገር ላይ ስንውል እኮ መልካምን እየናፈቅን ወደ መጥፎ አንሄድም። እና
በሱ አግባብ የሚታይ ነው ማለት ነው። እግዚአብሔር ይስጥልኝ። እሺ መምህራችን እግዚአብሔር አምላክ ቃሎት ያሰማልን። ከጊዜያችን አንፃር ወደ ሶስተኛው ጥያቄ ነው የሚሄደው። ሶስተኛው ጥያቄ ለመምህር ተመስገን ነው። ይሄ ጥያቄ በተለይ አሁን ወቅታዊ የሆነ ጥያቄ ሆኗልና እዚህኛ ሀገረ ስብከት ላይ ሳይቀር በጣም በብዙ ችግር ውስጥ ያለፈ ጉዳይ ነው። ይሄ ጥያቄው የሚለው ምንድነው? ግብረ ሰዶም ማለት ምን ማለት ነው? የግብረ ሰዶም መገለጫ ባህሪያትስ ምን ምን ናቸው? እውን የዘመናችን ትውልድስ ከግብረ ሰዶማውያን ተግባር የጸዳ ነው ማለት እንችላለን? ካልሆነስ ትውልዱን እንዴት መታደግ እንችላለን የሚል ጥያቄ ነው። እሺ እኔታ መምህራን በጻሃለሁ ሌሎች ሁላችሁም ሊቃውንት ቤተክርስቲያን በድጋሜ እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የቅዱሳን አምላክ ስሙ የተመሰገነ ይሁን። የኔ ጥያቄ እንዳጋጣሚ ሆኖ ግብረ ሰዶም ምንድነው? የግብረ ሰዶማውያን ባህሪያት እና መገለጫዎች ሳሏቸው ወይ? ሲቀጥል ግብረ ሰዶም እኛ ሀገር አለ ወይ? ካለስ መፍትሄው ምንድነው ሚል ነው ሲጠቀለለ ማለት ነው። ግብረ ሰዶም ማለት የሰዶም ስራ ወይም የሰዶማውያን ስራ ማለት ነው። በኦሪት ዘፍጥረት ምዕራፍ 18 ይጀምራል። ምዕራፍ 19 በስፋት የተገለጠ አንድ ትምህርት አለ። ወሰብአ ሰዶምሰ ኃጥአን ወእኩያን ጥቀ በቅድመ እግዚአብሔር። የሰዶም ሰዎች ግን ኃጢአተኞች እጅግ በእግዚአብሔር ፊት ክፉዎች ነበሩ ይላል። አብርሃም ስለ ሰዶም ሰዎች ከእግዚአብሔር ጋር ተነጋግሮ ነበር እና የሰዶማውያን ጩኸት ኃጢአት በደላቸው ሰማይ ደርሷልና እና ላጠፋቸው ፈለጉ ይላል እግዚአብሔር። አብርሃምን እያማከረው ማለት ነው። አብርሃም ምን ይሻላል? ከቅዱሳን ጋር ነው የሚሰራው እግዚአብሔር። አብረን ምን ሰራነን ይላል ቅዱስ ጳውሎስና ላጠፋቸው ነው። አብርሃም ይመልስና እንዲሁ 50 ሰው ቢገኝ በ50ዎች ምክንያት አትምራቸውም ይለዋል። ሞክራለሁ ቁጥርና 50 ሰው ካገኘ እምርልሃለሁ አለ። አልተቻለም። 40ም የለም 30ም የለም 20ም የለም። አንድ ሰው ብቻ ተገኘ። ሎጥ ይባላል እና በመሸ ጊዜ ይላል ምዕራፍ 19 ቁጥር 1 ሲጀምር በመሸ ጊዜ ሁለቱ መላእክት ወደ ሎጥ ቤት ሄዱ። ሁለቱ ምን አልኩኝ? መላእክት ሲሄዱ የሰዶም ኃጢአተኞች ሰዎች ደግሞ እነዚህን ሁለቱን ያዩዋቸዋል። በምን አይን? በዝሙት በርኩሰት አይን። እና ሎጥም የአብርሃም ዘመድ ስለሆነ እንግዳ ተቀባይ ስለሆነ ሁለቱን መላእክት ተቀበላቸውና ያው ሰው መስለው ስለመጡ ቤቱ አስገባቸው። እግራቸውን አጠባቸው፣ የሚበላ ቀረበላቸው። በአጋጣሚ በዚያው ፍጥነት ደግሞ ቤቱ ተከቧል በሰዶም ሰዎች ማለት ነው። እና ምን ነው ሲባል ከፈትልን፣ አሁን የገቡትን ሰዎች አስወጣልን፣ እንገናኛቸዋለን፣ በግብር ማወቅ እንፈልጋለን አሉ ማለት ነው። የሰዶም ወንዶች ሁለቱን የገቡ መላእክት ጋር መተኛት እንፈልጋለን። እና ሎጥ በጣም የፍቅር ሰው ስለሆነ እባካችሁን ወንድ ያላወቁ 2 ሴት ልጆች አሉኝ፣ እነሱን ልስጣችሁ፣ እነዚህን እንግዶችን ግን ተው። አይታችኋል የእንግዶችን ክብር። በ2 ደነገለን ሴት ልጆች ለወጣቸው። ሰው ግን በኃጢአት ስለደነዘዘ አንፈልግም አሉ። ወንዶች ጋር ነው ምንተኛው አሉ። እና በሩን ይገፋሉ። ሎጥ ደግሞ አላስገባም ይላል። ሁለቱም እየተገፋፉ እያለ ሁለቱ መላእክት ሎጥን ተቀበሉት ይላል። ና አሉት። በኋላ ሎጥን ከተቀበሉት በኋላ የሎጥን ቤት የከበቡት ሰዶማውያን በሙሉ አይነ ስውራን ሆኑ።
በኋላ በነጋ ጊዜ ሎጥ ቤተሰቦቹን ይዞ የእግዚአብሔር መላእክት እየመሩት ዞአር ወደሚባል ተራራ ወጣ ሚስቱም ተከተላ ነበር ለጊዜው በኋላ ተናግሯል ሎጥ ብቻ ነው የተገኘው 50 ሰው ስላልተገኘ የሰዶም ሰው ኃጢያተኛ ስለሆነ ወንድ ከወንድ ጋራ ስለሚያመነዝር እግዚአብሔር ከሰማይ የሚወርድ እሳት አውርዶ ሰዶማውያንን ባዶ አደረጋቸው ማለት ነው አቃጠላቸው ስለዚህ ይሄ ግብረ ሰዶማዊነት መጨረሻው ምን ሆነ እሳት መሞት መጥፋት ሎጥና ሁለት ልጆቹ ብቻ ሲቀሩ ማለት ነው ሌላው አለቀ ማለት ነው በዚህን መሰረት ስሙ ግብረ ሰዶማውያን ተብሎ ተጠራ በኋላ ያደገ ይሄ ግብረ ሰዶማዊነት የመጽሐፍ ቅዱስ ማስረጃ ሁሉ ይዘው ነው የሚከራከሩት ዝም ብለው እንዳይመስላችሁ ለምሳሌ በመራባውያን ባንዳንድ ሀገራት ግብረ ሰዶማዊነት ጌይ ነው የሚሉት በፈረንጆ ቋንቋ ጌይ ማለት የወንድና የወንድ ጋብቻ ማለት ነው ወንድና ወንድ በቃ እየተዘፈነላቸው እየተጨፈረላቸው አንዳንድ የፕሮቴስታንት ቤተክርስቲያን ደግሞ እየተዘመረላቸው እየተባረኩ ይጋባሉ በህገ መንግስት የተፈቀደ ነው በህገ መንግስት ብቻ ምዕራባውያን ላይ የቀረ ሳይሆን ሌሎች የአፍሪካ ሀገራትም ይህንን ግብረ ሰዶማዊነትን ካልተቀበሉ እርዳታ አይሰጡ አሁን ማህበር አቋቁመዋል የዛሬ አመት ወይም 2 አመት መለያቸው ራሱ 7 አይነት ቀለም ያለው ባንዲራ አላቸው ታዩታላችሁ ይሄን እና ላሊበላን መጠንን ጎበኘልን የሚል ክርክር ነበር ሰምታችሁ አታው ላሊበላን መጣለን እነማን ሰዶማውያን ማለት ነው ላሊበላን ሊጎበኙት ሊያዩት ፈልገው አይደለም በዛው ሰዶማዊነትን ለማስፋፋት ፍላጎታቸው ነው እና ይሄንን መጽሐፍ እናውቃለን ቢሉ ሁሉ ሰዶማዊነት እግዚአብሔር ፈቅዶታል ይላሉ ማስረጃ እንደላሳያችሁ እነሱም ያነሱትን ቀድም አንስቼ ነበር ምንድነው ንጉስ ሳኦል ዳዊትን በጣም ይጠላዋል ብያችኋለሁ አይደል የሳኦል ልጅ ዮናታን ግን ቅዱስ ምንድነው ዳዊትን በጣም ይወደዋል በጣም ብዙ ጊዜ ከአባቱ ጦር አድኖታል እና በአጋጣሚ ዮናታን የሳኦል ልጅና ዳዊት እየተዋደዱ ባለበት ዘመን ፍልስጤማውያን ተነስተው ሳኦልንም የሳኦል ልጅ ዮናታንንም ገደሏቸው በጦር ተወግተው ሞቱ ሳኦል ራሱን ገደለ በኋላ ዳዊት መጣ ሲመጣ የሚወደው ዮናታን ሞቷል እና የእስራኤል ኃያላን እያለ ለቅሶ ያለቅስላቸው ጀመር ማለት ነው ለሚያሳድደው ያለቅስለታል ዮናታን ደግሞ በበለጠ እና ዮናታን ወንድሜ ሆይ ይላል የለቅሶ ዜማው ላይ ማለት ነው የለቅሶ ግጥሙ ሆይ ላይ ያንተ ውድ እኮ ለኔ ከሴት ፍቅር ይበልጣል ሰማችሁ ያንተ ውድ እኔ ላንተ ያለኝ ፍቅር ከሴት ፍቅር እጅግ የላቀ ነው ይላል ይችን ግጥም ምን አደረጓት በመጽሐፍ ቅዱስ እኮ ግብረ ሰዶማዊነት የተፈቀደ ነው ምክንያቱም ዮናታንና ዳዊት ግብረ ሰዶማውያን ነበሩ ብለው ይጻፋሉ ሐሳቡን አይታችሁታል እንዴት እንደሚወስዱት ስለዚህ ግብረ ሰዶማዊነትን መጽሐፍ ቅዱስ ይደግፈዋል እዛ ጋር ሰዓት አወርዷል ብለን የለም እዚህ ግን ይደግፈዋል ብለው ይወስዱታል ማለት ነው በኋላ የሰዶማዊነት እንደነገርኳችሁ የተፈቀደ ነው ወንዱ ወንዱን የማግባት መብት አለው ሴቷም ከሴቷ ጋር የሴቶቹ ሌዝቢያንስ ይባላል የሴቶቹ ግንኙነት ማለት ነው ሴት ከሴት ጋር በቃ ይፈጽማሉ እንዲሁም አንግሊካን ቸርች የምትባል የእንግሊዝ ቤተክርስቲያን ፈቅዳ የእንግሊዝ ፖፑ ማለት ነው አንግሊካን የምትባለው ቤተክርስቲያን ፈቅዳ አጋብታለች ቤተ መቅደስ ውስጥ ማለት ነው ተፈቅዷል ይሄ አንደኛ በጫና ወደ ሀገራችን ይመጣል ሁለተኛ በዶላር ማለት ለምሳሌ የዛሬ 3 አመት ምናምን አንዱ ሰው 34 ህፃናት ጋራ ተኝቷል 34 ወንዶች ጋራ ተኝቷል ተይዟል ይሄ በመንግስት ሰምታችሁ ታውቃላችሁ 34 ወንዶች ጋራ ተኝቷል አዲስ አበባ እኮ ቱሪስት ባለበት አካባቢ በስፋት ቱሪስት በሚመጣበት አካባቢ ቱሪስቶች በሚመጡበት አካባቢ ግብረ ሰዶማዊነት ተጀማምሯል ተሞካክሯል በምን ካላችሁ አንድ ነገራችኋለሁ ከህክምና አንፃርም የሚታይ ይመስለኛል አንድ ወንድ
ከሌላ ወንድ ጋራ ግብረ ሰዶማዊነትን ከፈጸመ በመጀመሪያው ቀን ከፈጸመ በሁለተኛው ቀን ፈልጎና ለምኖ ነው የሚያደርገው። ለምን ካላችሁ እንደምታውቁት ያው እንትና ቋንቋው ደስ አይልም ግን እናገራለሁ። አንድ ወንድ በሌላኛው ወንድ ለቤተክርስቲያን ቋንቋ አይመችም። ግንኙነት የሚያደርገው በፊንጢጣው ነው አይደል? እና የወንዱ ዘር በልጁ በህፃኑ ላይ ሲሆን ትሎች ይፈጠራሉ። እኒህ ትሎች ልጁን መብላት ይጀምራሉ ማለት ነው። ትሎቹ የሚመገቡት የወንዱን ዘር ነው። የወንዱን ዘር ካላገኘ ትሎቹ እየበሉ ያስቀምጡትም። ስለዚህ ግብረ ሰዶም የሚፈጽምን ሰው ይፈልጉታል ማለት ነው። ይፈልገዋል። አንድ ቀን ከፈጸመ በኋላ እየፈለገ እየከፈለ በፊት ተከፍሎት ዶላር ተከፍሎ ነው። በኋላ ግን ራሱ እየከፈለ ያደርገዋል ማለት ነው። በጣም አስጸያፊ የሰው ልጅ ክብር ሁሉ የናቀ ያዋረደ ትውልድን የሚያቋርጥ ዘርን ማለት ነው አይደል? ወንድ ከወንድ ጋር ከተጋባ ብዙ ወተባዙ ወምልዋ ለምር ያለው ይፈጸማል አይፈጸምም? ይቆማል ማለት ነው። አንዳንዶቹ ግብረ ሰዶማዊነትን የሚጠቀሙት ልጅ እንዳይወልዱ ነው። ሴት ጋር ከተኙ ልጅ ይወልዳሉ ያሳድጋሉ። ይሄ ግን ነፃ ነው። ሁለተኛ ግን የእግዚአብሔርን ሕግ በቀጥታ ይቃወማል። ቅዱስ ጳውሎስ እንዲህ ብሏል፣ የእግዚአብሔርን እውነት በውሸት ስለቀየሩት በፈጣሪ ፋንታ ፍጡራንን ስላመለኩ እርሱ እግዚአብሔር ለምኞታቸው አሳልፎ ሰጣቸው ይላል መጽሐፍ። ተዋቸው፣ መንፈሱን አነሳባቸው ካለ በኋላ ይላል ሴቶች ለባህሪያቸው የሚገባቸውን ከወንዶች ጋር መገናኘት ትተው ለባህሪያቸው ከማይገባቸው ጋር ከሴቶች ጋር ተኙ። ወንዶችም ለባህሪያቸው የሚገባቸውን ከሴቶች ጋር መተኛቱን ትተው ለባህሪያቸው ከማይገባቸው ከወንዶች ጋር አመነዘሩ ይላል ማለት ነው። አትደነቁ። ይሄ በጣም እኮ የሚያስደንቅ ነገር ነው የምትሰሙት። አለ እያልኳችሁ ነው። በጣም ትልልቅ ከተሞች ላይ በስፋት ነው የምታገኙት። ስለማናቀው ስለማይነገረን ሚዲያ ላይ ስለማይወጣ ካልሆነ በስተቀር በጣም አደገኛ አገሪቷን ትውልድ አልባ ያደረጋት ከእግዚአብሔር ጋር እንድንጣላ ያደረገን እሳት ከሰማይ እንዲወርድ ያደረገን ታውቃላችሁ አይደል? አሁን በቅርብ የታገር ነው እሳት እየዘነበ ያለው ምን ሆነው ነው አናቀው። እነሱ ናቸው የሚያውቁት እና እግዚአብሔር አይደለ? ዞሮ ግን ይሄ ግን እንዲህ አይነት ግንኙነት አለው። ይሄ እንዳይደንቀን ወንድ ከወንድ ጋር እንዴት ሆኖ ነው ብለን አይገባንም። ሴት እስከ ሴት ጋር እንዴት ሆኖ ነው አይገባንም። በሚገርም ሁኔታ ወንድ አሁን ጾታውን ማስቀየር ይችላል አይደል? ይችላል እኮ ወንድ ሴት መሆን ይችላል። አላያችሁም? በባለፈው ጣሊያናዊ ወንድ የሴት ጾታ አስቀይሮ ግን ቦክስ ከማን ጋር ገጠመ? ከናይጄሪያዊት ጋር ነው። ናይጄሪያዊት ወይም ብራዚላዊት ናት። ከሴቷ ጋር ገጠመና ወንድ እኮ ነው ግን ጾታው ስለተቀየረ ሴት ሆኖ ነው ቦክስ የሚገጥም። አሸነፈ። ሴት ነው። አሁን ማናው ሜበር ትራምፕ ወታደር ውስጥ ያሉ ጾታቸውን የቀየሩ አባራለሁ አለ ብሏል አይደል? ምን እንትኑን ኢምፕሊኬሽኑ ይዩትማ። ወታደር ውስጥ አሜሪካን ሀገር ውስጥ ያሉ ወታደሮች ወንዶች ሴት ሆነዋል፣ ሴቶችም ወንድ ሆነዋል። በጣም ገራሚ እኮ እንዴት ይቻላል? ተችሏል። ሳይንስ እዚህ ደርሷል። ቴክኖሎጂ ተራምዷል። ነገር ግን ከክርስትናችን ጋራ የሚጋጭ ከመጽሐፍ ቅዱስ ጋራ የማይሰማማ ከእግዚአብሔር ባህሪ ጋራ የሚጣረስ ነገር እየመጣ ስለሆነ ከወዲሁ ተጠንቀቁ። ከወዲሁ ልጆቻችሁን ክርስትናን አስተምሯቸው፣ መጽሐፍ ቅዱስ እንዲያውቁ አድርጓቸው። ታድላችኋል። ኔሌታ እዚህ ቅርብ ነው ያሉ። ስለዚህ ደጋግማችሁ ልጆቻችሁን አስተምሯቸው። ብዙዎች ልጃቸው ትምህርት ቤት ሄዶ ሲመለስ የሆነ ነገር ሆኖ የተቀበሉ አዲስ አበባ ውስጥ ብዙ ናቸው። ሰምታችሁ አታውቁም? ይሄ በጣም ይሄ አዲስ አይደለም፣ በግልጽ እያወራ ነውና ግብረ ሰዶማዊነት ከሕገ እግዚአብሔር ጋር የሚጣላ ሳይንስ ማይደግፈው እነሱ ግን አጥንተናል ይላሉ። ምንድን ይላሉ? ከወንዶቹ 4% ወንድ የማግባት ዝንባሌ አለው። ይሄን ሪሰርች አድርገናል ይላሉ። 4% ወንድ የማግባት ምን አለው? ዝንባሌ አለው። ዝንባሌ አለው ብለው ካጠኑ እንኳን ዝንባሌ እንዲኖረው ያደረገ እግዚአብሔር ለፍቶት አሳልፎ ሰጥቶታል። በኃጢአት ደንድኗል ማለት ነው። ረክሷል። እንዲህ አይነት ነገር አለ። ጠቅልዬ ነው ያወራሁት። መገለጫው በጣም ብዙ ነው። ይሄ ምንድነው አዲስ አበባ ያሉ ውጭ አካባቢ በተለይ ይሄ ምንድነው ጅቡቲ ምን ነው የሚባለው ወደብ አካባቢ ያሉት ከተሞች በዚህ በጣም እንትን ያሉ ናቸው።
የተበላሹ ናቸው እና ይሄንን የሚያውቁት ግብረ ሰዶማውያንን በቅርጽ በመልክ ራሱ ያቋቸዋል ይታወቃሉ ይገርማቸዋል አለባበሳቸው ራሱ ይታወቃል አርማቸውን ያሳያሉ ሌዝቢያንም የራሳቸው መገለጫ አላቸው እኛ ግን ሳናውቀው እንጠመጥማለን እንለብሳለን እንራመዳለን የሆነ አይተን ማለት ነው ግን የግብረ ሰዶማውያን መገለጫ አለው የሌዝቢያንስ መገለጫዎች አሏቸው አለባበሳቸው አኗኗራቸው እንቅስቃሴያቸው ወዘተርፈ በጣም ብዙ ሰዎች አሁን የሆነ ሰው ጠጋ ብላችሁ ብዙ የንስሐ አባቶች እኮ ዩኒቨርሲቲ አካባቢ ይሄንን ሰምተዋል ይሄንን ንስሐ ሰጥተዋል እና እዚህም መካከል እንኳን ይሄ ደረሰበት የተፈተናል